ሰላም እንዴት ናችሁ? ውድ ሀገሬ ልጆች ነው ያለው። ያው ከዚህ በፊት ወደ ስደት ስመጣ ሁላችሁም እያያችሁ ነበርና እኔ ማለት ከሀገር ስወጣ የተሻለ ነገር አለ ብዬ ነበር እዚህ ደረስኩት። ግን ነገሮች እንዳሰብኳቸው ስላልሆኑልኝ ያው የውቤ በረሃ ላይ እየተሰቃየሁ እገኛለሁ። ማለት እኔ ብዙ ኢትዮጵያውያኖች ከዚህ በፊትም የተሳካላቸውም ያልተሳካላቸውም አሉ በዚህ መንገድ መጥተው፣ ግን እጄ በራሴ በአካል ሳይሆን ያልጠበቅኩት ነገር ነው የተፈጠረብኝ ማለት ነው። ውድ ሀገር ልጆች እኔ እንዲሆናል ብዬ አስቤ ለአንዲትም ሴኮንድ አስቤ አላውቅም ነበር። ሀገሬ ውስጥ መኖር እየቻልኩ ያው እንደዚህ አይነት ስቃይ በቅቻለሁ። ያለሁት አሁን ውቤ በረሃ ላይ ነው። ምንም እዚህ የሚበላ የሚቀመስ የለም። እሱም የሆነ የተወሰነ ወተት ነገር የገዛ ነው። ከዛ በፊት ትንሽ የወተት ይኸው በዚህ ጨርሼ ይቺ የምታልቅብኝ ነው። በእንትኑ በማጥለያ ተጠቅሜ ነው ለዚህ የደረስኩት ራሱ። እና ውድ ሀገር ልጆች ማለት እኔ ለዚህ ጥፋት ተጠያቂው ራሴ ነኝ። ሀገሬ ላይ መኖር እየቻልኩ ምንም ሳላጣ ነበር ለዚህ ሁሉ የደረስኩት ማለት ነው። እና ለመምጣት የሚያስባችሁ በዚህ መንገድ በጣም የሚከብድ ነገር ነው። በነገራችን ላይ ሱሪያችን አያስወልቀው ሲገርፉ ነበር። እዛ ለደላላ ከአንድ ደላላ ወደ አንዱ ደላላ ለመሄድ ብዙ ስቃዮች እየደረሱብን ነው ያለው። እናንተ ደግሞ ይህን ተረታችሁ በጣም የሚከብድ ነገር ነው። በነገራችን ላይ ስለ ያልፍልም ይችላል። ግን እኔ እዚህ ሆኜ በጣም ብዙ አይነት ስቃይ እየተገረፍን ነው። አንደኛ ብር ይፈልጋሉ ከኛ ደላሎች ከአንዱ ቦታ ወደ አንዱ ቦታ ለማሻገር በጣም ብዙ ብር ይፈልጋሉ። ያንን ብር ደግሞ መክፈል ካልቻለን ግርፊያ ነው እኛ ላይ እየተካሄደብን ያለ ነው። ውድ ሀገር ልጆች ይህን ቪዲዮ የምትመለከቱት ማለት ሀገራችሁም ውስጥ ሆናችሁ ሆነ ከውጭም ሆናችሁ ይህን ቪዲዮ ስታዩት በልበቅናነት እንድታዩት ነው ፈልገው። እስከዛሬ ብዙ ስራዎች ስሰራ ነው በዚህ ቻላ ላይ እና ሳላስበው እንደ ቀልድ መስሎኝ ይሳካልኛል ከሀገር ወጥቼ ልኑር ብዬ ነበር ይህንን ሳደርግ የነበረው። ግን ነገሮች እንዳሰብኳቸው አልሆኑም። ያው አሁን ራሱ ከእስር ቤት አምልጬ ነው እና በስንት መከራ አምልጬ ነው ከነሱ እጅ የተረፉት ማለት ነው። ምክንያቱም ወደዛ እስር ቤት ራሱ ለደላላ ለመስጠት 150 ሺህ ብር ነበር ከኛ የተቀበሉት ማለት ነው። ያን 150 ሺህ ብር ደግሞ ከየትም ብሎ ጓደኛ አቡኪ ነው ይላከልኝ። መሬት ባጃጅ ሽጦ ነው ለዚህ እኔም እሱም ራሱን ህይወቱን ገና በመቀየር ላይ ያለ ልጅ እዛም እሱንም እያስቸገርኩት ነው። ባጃጅ ሽጦ ነው ይሄን ይላከልኝ። ከዚህ በላይ ደግሞ እኔ ማንንም ሊደርስልኝ አይችልም ብዬው ህይወቴን ሰጥቼ ከእስር ቤት አምልጬ ነው ያለሁት። ምክንያቱም እዛ ከአንዱ ደላላ ወደ አንዱ ደላላ ብር እየተቀባበሉ እየገደሉ ነው ያሉት። ደግሞ ሩቅ ቦታ ነው የምንወስዳችሁ፣ ከአሁን በኋላ በጣም ሩቅ ቦታ ነው፣ ይሄን ያህል ብር ክፈሉ ይሉናል። ግን የ30 ደቂቃ መንገድ አይደለም የሚወሰዱን በነገራችን ላይ ማለት ነው። ማለት ሰው በቃ ይፈራል ምናምን ብሎ ስመለስ ያየሁት ነገር ነው። ወደዛ ሲወስዱት 50 ሺህ ብር ነበር ለአንደኛው ለትንሽ ለ30 ደቂቃ መንገድ የተቀበሉን። የሆነ ቦታ ዘግተውብን ለ2 ቀን ነበር ስንሰቃይ ነበር። ይሄው እንደምታዩት በረሃ ላይ ነኝ አሁን። ማለት የት እንዳለው ራሱ የማላቅበት ሁኔታ ውስጥ ነው ያለሁት። ምክንያቱም እዛ ሀበሻ ራሱ ያገኙ መጠቀሚያ ነው የሚያደርጉት። እኔ ራሱ እዚህ ይህን ጀለቢያ ራሱ የሰጠኝ አንድ ሶማሌ ነው። በነገራችን ሶማሌዎችን ከልብ ላመሰግነው እንዳለው በዚህ አጋጣሚ። ምክንያቱም ሀበሻን ሳይው በጣም ነው የሚቆረቀሉት፣ ለሰው ያዝናሉ ነው። ግን እነሱን ተባብሮኝ ነው ለዚህ ራሱ የበቃሁት ማለት ነው። ምክንያቱም እኔ ኖርም በልብስ ምናምን ቢያገኙ የመጣ ሁሉም ሰው እንደ ደላላ ሊጠቀምብኝ ነው የሚፈልገው። ከሆነ ቦታ የሆነ ቦታ ያስገባል፣ ለደላላ ይሰጣል። ሰው ጋር ትደውላለህ፣ ትገረፋለህ። በቃ ልብሳችን አስወልቀው ነው በነገራችን ላይ የሚገርፉ ማለት ነው። በጣም የሚያሳዝነው ነገር እዛ የሀገሬ ልጆች እንደዚህ አይቻቸው በጣም እየተሰቃዩ ነው ያሉት። እኔ ምናልባት ብዙ ሞት የቀጣ ነው በቃ ከዛ ማምለጥ በጣም የማይቻል ነገር ነው። እኔ ከአጥር አምልጬ ዘልዬ ነው የወጣሁት ከፖሊስ ጣቢያ ማለት ነው። እና ውድ ሀገሬ ልጆች ማለት በችግርም ሊሆን ይችላል በብዙ ነገሮች ከሀገር ለመውጣት ስታስቡ ከዚህ የሚበስ ስቃይ የለም። ሀገር ላይ ሁሉም የፈለግከውን ሰርተህ ብትኖር ነው የሚሻሉ። በጣም ብዙ ስቃይ እየደረሰብኝ ነው እዚህ እስከ ለየትኛው ህይወቴ ለዚህ ለምደርስበት ነገር ሁሉ መስዋዕትነት በቂ ነው ብዬ አላስብም። ምክንያቱም እኔ በጣም ነው ማዝነው በነገራችን ላይ ቸግሮኝ ምናምን ሳይሆን ለቅንጦት ነው የወጣሁት ከቤት የሆነ በጣም በሚደብር ሁኔታ ነው የወጣሁት። እኔ ከዛ ስላለፈ ታሪክ ጭራሽ ማውራት አልፈልግም። በዚህ ሰዓት ተሳክቶልኝ የተሻለ ቦታ ሄጄ የተሻለ ነገር አደርጋለሁ ብዬ ነበር ከቤት ስወጣ። ግን ነገሮች ሁሉ እንዳሰብኳቸው አልሆኑልኝም። ያው በረሃ ላይ የጅብራት ሊሆን ይችላለሁ። ያው አንድ ሶማሌ ባያገኝና ይሄን ጀለብያ ባይሰጠኝ በቃ እኔ የጅብራት ሆኛለሁ። ምክንያቱም ከነሱ ጋር ለመመሳሰል ትንሽ ነገር ቢሆን ይችን ለብሼ ነው መሄድ ያለብኝ። እና ውድ ሀገር ልጆች ይህን ቪዲዮ የምታዩበት ሰዓት ማለት አእምሯችሁ እስቲ ትንሽ እንኳን ርህራሄ ካላችሁ እስቲ ምናልባት በዚህም የተሻለ ነገር ካለ ሰብስክራይብ አድርጋችሁ እስቲ ሼር በማድረግ ለብዙ ኢትዮጵያውያኖች እንዲደርስ ማድረግ እንዳትረሱ። ምክንያቱም እኔ ይሄንን ሳደርግ ይሄ እንዲገጥመኛል ብዬ አላሰብኩም ነበር። ያው ይሄ ራሱ እቺ ነች የቀረችኝ ወተት ራሱ እሱም የግመል ወተት መጨረሻ ልወጣ ስል ከዛ ያስኩት ነው። ትንሽ እየተጠቀምኩት ነው ያለሁት። እና ውድ ሀገሬ ልጆች ይሄ ለኔ በጣም ማለት ሀገሬ ላይ ብዙ ነገር ፏ ብዬ መኖር እየቻልኩ ነው
በመለኪያ እንትን እያልኩ በክዳኑ እንትን እያልኩ ነው የምጠጣው። ምክንያቱም ይሄ ካለቀብኝ ምንም የምበላው ነገር የለኝም። ያለሁበት ቦታ ጭራሽ እኔ ራሱ ማላውቀው ቦታ ነው ያለው። አፍኖ ነው ሲወስዱ የነበሩት እየገረፉ ምን እሱ ብቻ ከነ ልጆቻችን ይወጣሉ። እርጉዝ ሴት እንዴት ሰው አይኔን እያየ ነበር። በቃ ምንድን የትኛው ህይወት አይኔን እያየ ነበር። እርጉዝ ሴትን አስወጥተው እየገረፉ እያለ ቤተሰብ ሲያስልኩ የነበሩት ይህን አይኔ ከሚያይ ብዬ ነው እኔም ሽሽት የወጣሁት። ይኸው እንደምታዩት በረሃ ላይ ነው አሁን ያለሁት። ምንም ነገር የለም ከጀርባዬም ሰውም የለም። ድንገት ይህን ሶማሊያዊ ድንገት አግኝቼው በቋንቋም ሳይሆን በልባችን ተግባብተን ነው ይህን ሁሉ ነገር ያደረገልኝ እሱ። ምክንያቱም ከኔ ጋር ከታየ ራሱ ከባድ ነገር ነው የሚገጥመው። ይህን በቃ ልተባበር ብሎ ይህን ጀለብያ ሰጠኝ። እቄን እንዳለ እዛ ትቼ ነው የወጣሁት ማለት ነው። ስወጣ ያዝኩት ቦርሳ ውስጥ የተወሰነ ብር ነበር። ያን ራሱ እንትን እንደ አልተመቸኝም። ራሳቸው ጋር ነው ያለው እቃው። እርቃናችን ነው ቤት ውስጥ ወንዶች እዛ በደበራቸው ሰዓት እየመጡ ጦዘው ነው የሚመጡት። በነገራችን ላይ ኖርማል ሰው አይደለም። እናንተ ጋር ሲመጡ ይቀያየራል። የሆነ ነገር ነፍተው ይመጣሉ። ሴቶችን ላይ የፈለጉትን አደጋ አድርሰው እኛ ላይ ደግሞ ግርፊያ ነው የሚያደርጉ። እያየናቸው ሱሪን አውልቅ ይሉሃል። ትገረፋለህ እዛ። ምንም ለምንም ምቹ አካል የለም። በቃ በጣም በጣም የሚከብድ ነገር አደጋ ነው እያዩ ያሉት። ለየትኛው ህይወታችን ነው እንዲህ የምንከፍለው እስከ ማለት ድረስ ማለት የኔ በጣም የሚደብር ነገር ሆኖ ብዙ ሰዎች አሉ ከባልና ሚስት አሉ እዛ ሁለቱም ለያይተው እያሰቃዩቸው ነው። እና በጣም የሚከብድ ነገር ነው በአጠቃላይ ያየሁት እዚህ። ፈጣሪ ካለ ደግሞ እኔ ለመመለስ እሞክራለሁ። በተቻለኝ አቅም ጉዞዬን ወደ ሀገሬ እሞክራለሁ። ምክንያቱም እዚህ ያየሁት ነገር በጣም በጣም የሚከብድ ነገር ነው። የምትሞክሩም ሰዎች ካላችሁ ፕሊስ ይህን እንዳታረጉት ነው ማለት የምፈልገው። ምናልባት ይህ መልዕክት ከደረሰ ብዬ ነው የምሰራው። ላይደርስም ይችላል። ከደረሰ ግን ፕሊስ ይህን የምታስቡ ሰዎች ተጠንቀቁ ነው ማለት ነው። ያው ተኩስ ነው መሰለኝ ውድ ቤተሰቦች ማለት እዚህ አካባቢ ያው በጊዜው ምክንያት ጦርነት ምናምን አለ መሰለኝ። ማለት እኔ በራሴ የተነሳሳ ነገር ነው። ሁሉ ነገር ሲፈጠር በቂ ነው ይሄ ነገር ለኔ አስፈላጊ ነው ብዬ አላስብም። ምክንያቱም በቅንጦት ነበረ እዛ ምንም ሳይቸግረኝ ነው ከሀገር ወጣሁት። የሀገር ልጆች ማለት እዚህ ጋር ምንም ትላቸው አልፈልግም። ይህ ሚችን የቀረችኝ እስካለች ድረስ ተመግቤ እኖራለሁ። ከቻልኩም ወደ ሀገር ይመለሳለሁ። ግን ትንሽ እንኳን ውስጣችሁ ላይ ርህራሄ ካለ ይህን ቻናል 10 ሺህ ያስገቡት። ምንም ልላችሁ አልችልም ከዚህ በላይ። እንዲህ ሀገር ልጆች እንደዚህ አይነት መንገድ ላይ ለመምጣት ያሰባችሁ ስቃዩ በጣም አያምጣው ነው እያየሁት ያለው። በጣም ራሴን መቆጣጠር እስኪያቅተኝ ድረስ ነው እያየሁት ያለሁት ማለት ነው። ጉስ የተነዛ ሲቀላቅጡ ማየት አልቻልኩም። በቃ ከበደኝ። ለየትኛው ህይወታችን ነው ለየትኛው ህይወታችን ነው ይህን ሁሉ ከባድ መስዋዕትነት ምን ከፍለው? ከዚህ በላይ ምንም ልላችሁ አልችልም። ይህ መልዕክት ምናልባት ደርሶ ለሀገር ልጆች መስተላለፍ ከቻለ ብዙ ልትማሩ ትችላላችሁ። እንደዚህ አይነት ውሳኔ ለማሰብ ራሱ የወሰናችሁ ሰዎች ካላችሁ በእኔ ልትማሩ ይገባል። በጣም ምንም የማይመከር ነገር ቢኖር እዚያ ያለ ህይወት ነው። አሁን ራሱ ትውሳኔ በቃ ታጣቂዎች እየመጡ ነው። ሰዎች ይህን መልዕክት ከደረሳችሁ ሼር እያደረጋችሁ ለሀገር ልጆች አድርሱልኝ። ያው ታጣቂዎች እየመጡ ነው። ትኩስ ምናምን አለ። ፈጣሪ ለሀገሬ ካበቃኝ ሀገሬ ላይ መጥቼ እሰራላችሁ ይሆናል።